ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ጊዮን ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። ሰላም ውድ የቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛል። ዛሬ ደግሞ ይዘንላችሁ የመጣን እንግሊዘኛ በአማርኛ ፊደላትን ከመጀመሪያው ጀምረን ይዘንላችሁ መጣናል። አንድ ባንድ ማን እንደማን ትነበባለች፣ አናባቢውስ ማን ነው፣ በቋሚነት የሚነበበውስ ማን ነው የሚለውን ይሆናል በዚህ ቪዲዮ ጥር ምጥናርገም እናይ። ከዛ በፊት በኦንላይን መማርና መከታተል ለምትፈልጉ ከታች ባለው ስልክ በቴሌግራም በኢሞ በዋትስአፕ እንዲሁም እናንተ የምትጠቀሙበት ማንኛውም ሶሻል ሚዲያ ህፃናትን ማስተማር የምትፈልጉ መማር የምትፈልጉ ደውሉን፣ አይበሉን። በአጭር ጊዜ አቀላጥፋችሁ ማንበብ መጻፍን እናስተምራችኋለን ማለት ነው። እስኪ እያንዳንዳቸውን አማርኛውን የምታውቁ አማርኛውን፣ እንግሊዘኛውን የማታውቁ እንግሊዘኛውን እያነበባችሁ በቀላሉ መረዳት ትችላላችሁ ማለት ነው። እቺ ማናት? ሀ ነች። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ይህን እንደዚህ ስናነብ ይሄኛውን ብቻውን ብናገኘው ኤች ኤ ልክ እንደ ሃ እንደምትነበብ ማወቅ አለብን። ሃ። ስለዚህ ኤች ኤ ሃ፣ ኤች ዩ ሁ፣ ኤች ዩ ሁ፣ ኤች አይ ሂ ሂ፣ ኤች ኤ ሃ ሃ፣ ኤች አይ ኢ ሄ ሄ፣ ኤች አይ ኢ ሄ። የስድስተኛ ፊደሎች አናባቢ የላቸውም። ህ ብለን እናነባታለን። ህ ኤችን ህ፣ ኤች ኦ ሆ። ስለዚህ ይህን ስናነበው ሃ ሁ ሂ ሃ ሄ ህ ሆ። ልክ እንደዚህ ማንበብ እንችላለን ማለት ነው። እቺ ደግሞ ማናት? ለ ነች። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። እሺ ከዚህ ጋር እንደ ሃ ማትቀያየር ኤች ናት። ይለው አናባቢው ይቀያየራል ማለት ነው። እዚህ ጋር ደግሞ እንደ ለ የምትነበብ ኤል ነች። አናባቢዎች ደግሞ ከአንድ እስከ ሰባት ያሉት በተመሳሳይ ቦታ ነው ያሉ ማለት ነው። ይኸው ከአንደኛው ሁለተኛ፣ ሶስተኛ፣ አራተኛ እያልን ስነድ ከዚህኛውም አንደኛው ሁለተኛ፣ ሶስተኛ እያልን ስነድ ተመሳሳይ ናቸው ማለት ነው። የሚለያዩ ምኖች ናቸው ተነባቢዎች ወይም ደግሞ እንደ ለ የሚነበበው በቋሚነት ነው የሚለየው ማለት ነው እንጂ አናባቢው አብዛኛዎቹ ፊደሎች ተመሳሳይ ናቸው። ኤል ኢ ለ፣ ኤል ዩ ሉ፣ ኤል ኢ፣ ኤል አይ ሊ፣ ኤል አይ ሊ፣ ኤል ኤ ላ ላ፣ ኤል አይ ኢ ሌ፣ ኤል አይ ኢ ሌ፣ ኤል ል ል፣ ኤል ኦ ሎ፣ ኤል ኦ ሎ። ስለዚህ ስናነበው ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ በቀላሉ እንዲያደርገን ማንበብ እንችላለን ማለት ነው። እቺ ደግሞ ሃ ነች። እቺም ሃ ናት፣ እቺም ሃ ናት። የእንግሊዘኛው ሃሁ ተመሳሳይ ነው። በቅርጽም በድምጽም ተመሳሳይ ነው ማለት ነው። ይኸው የዚህኛው ሃሁ እና የዚህኛው ሃሁ ተመሳሳይ ነው። እነዚህ ናቸው የአማርኛዎች ናቸው እንጂ የሚለያዩ ማለት ነው። ኤች ኤ ሃ፣ ኤች ዩ ሁ፣ ኤች አይ ሂ፣ ኤች ኤ ሃ፣ ኤች አይ ኢ ሄ ሄ፣ ኤች አይ ኢ ሄ፣ ኤች ህ፣ ኤች ኦ ሆ ሆ፣ ሃ ሁ ሂ ሃ ሄ ህ ሆ። እሺ ቀጥሎ ደግሞ የምናየው መ ነው። እቺ ማናት? መ መ ሙ ሚ
ማ ሜ ም ሞ። እንደ ም የምትነበብ ደግሞ ኤም ነች። ኤም ብቻዋን ም ብለን ነው የምንጠራት። ግን አናባቢ ሲጨመርበት ድምፁም አብሮ ሞ ሊሆን ይችላል፣ ም ሊሆን ይችላል። የሚወስነው ምን ነው? አናባቢው ነው ማለት ነው። ኤምኢ ሲሆን መ፣ ኤምዩ ሙ፣ ኤምአይ ሚ፣ ኤምኤ ማ፣ ኤምአይኢ ሜ፣ ኤምአይኢ ሜ። ኤም ም ብለን እናነባታለን። ም ኤምኦ ሞ ሞ። ስለዚህ ስናነበው መ ሙ ሚ ማ ሜ ም ሞ። እስኪ አንድ ደግሜ ላንብበው። መ ሙ ሚ ማ ሜ ም ሞ። እሺ እቺ ደግሞ ማናት? ሰ ነች። ሰ ሰ ሱ ሲ ሳ ሴ ስ ሶ። እሺ ኤስ ኢ ሰ ሰ ኤስ ዩ ሱ ኤስ ዩ ሱ ኤስ አይ ሲ ሲ ኤስ ኤ ሳ ኤስ ኤ ሳ ኤስ አይ ኢ ሴ ኤስ አይ ኢ ሴ ኤስ ስ ብለን እናነባዋለን። ማን ብለን እናነባዋለን? ስ ብለን እናነባዋለን። ኤስ ኦ ሶ ሶ። እች ደግሞ ረ ናች። እንደ ረ በቋሚነት እንትነበብ ማናት? አር ነች። ሌሎች አናባቢ ናቸው ወይም ደግሞ ባውል የምንላቸው ማለት ነው። እሺ ረ ሩ ሪ ራ ሬ ር ሮ። ረ ሩ ሪ ራ ሬ ር ሮ። እሺ አር ኢ ረ አር ዩ ሩ አር ኢ ሪ አር አይ ሪ አር ኤ ራ አር አይ ኢ ሬ ሬ አር ር አር ኦ ሮ ሮ። ስለዚህ ስናነበው ምን ይሆናል? ረ ሩ ሪ ራ ሬ ር ሮ። እንዲያርገን የምናነበው በአማርኛ በዚህ በረን ወክሎ የሚመጣውን በዚህ መጻፍ ስለምንችል፣ ሰን ወክሎ የሚመጣውን ደግሞ በእነዚህ መጻፍ ስለምንችል ሰ ሱ ሲ ሳ ሴ ስ ሶ። ልክ እንዲያደረግነ በቀላሉ ማንበብ እንችላለን። አማርኞች ባይኖሩ ራሱ ማለት ነው ከለመድን በኋላ መ ሙ ሚ ማ ሜ ም ሞ እንዲያርገን በቀላሉ ለመረዳት መሞከር። እሺ እቺ ደግሞ ማናት? እቺም ሰናት። ሁለት አይነት አይተናል። ሌላ ደግሞ ሁለት አይነት ሳለ የአማርኛ ፊደሎች ይለያያሉ። ነገር ግን የእንግሊዘኛ በድምፅ ተመሳሳይ ከሆኑ ፊደሎችም ተመሳሳይ ናቸው ማለት ነው። እሺ ሰ ሱ ሲ ሳ ሴ ስ ሶ። እሺ ኤስ ኢ ሰ ሰ ኤስ ዩ ሱ ኤስ አይ ሲ ኤስ ኤ ሳ ኤስ አይ ኢ ሴ ኤስ ስ። ስድስተኛ ፊደሎች አናባቢ የላቸውም ማለት ነው። ስ ኤስ ኦ ሶ ሶ። ስለዚህ ሰ ሱ ሲ ሳ ሴ ስ ሶ። እሺ እቺ ደግሞ ማናት? ሸ ነች። ሸ ሹ ሺ ሻ ሼ ሽ ሾ። እሺ ሸ ደግሞ ከሌላው ላይ የምትለው ሁለት ኮንሶናንት ወይም ደግሞ ሁለቱ ተነባቢዎች በአንድ ላይ ሆነው እንደ አንድ ሸ ይነበባሉ ማለት ነው። አናባቢው እንዳለ ሆኖ ነገር ግን ሁለቱ ኤስ እና ኤች በአንድ ላይ ሆነው እንደ ሸ ይነበባሉ። ኤስ
ኤች ኢ ሸ ኤስ ኤች ዩ ሹ ኤስ ኤች አይ ሺ ኤስ ኤች ኤ ሻ ኤስ ኤች አይ ኢ ሼ ኤስ ኤች ሺ ሺ ኤስ ኤች ኦ ሾ ሾ ይህን ስናነበው ሸ ሹ ሺ ሻ ሼ ሽ ሾ። ይቺ ደግሞ ማናት? ቀ ነች። ቀ ቁ ቂ ቃ ቄ ቅ ቆ። እሺ እንደ ቀምትነበብ ደግሞ ማናት? ኬ ነች። ኬ ኢ ቀ ኬ ዩ ቁ ኬ አይ ቂ ኬ ኤ ቃ ኬ አይ ኢ ቄ ኬ ቅ ኬ ኦ ቆ ቆ። የስናነበው ቀ ቁ ቂ ቃ ቄ ቅ ቆ ቆ። እስኪ እየደጋገምነ እያነበብነ እናያቸው። እስቲ ልንይዛቸው ምንችል ደጋግመን ስናነባቸው ነውና ማለት ነው። ሀ ይኸው ይህን ስናነብ ይህን ሁለቱንም እያነበብን እንደሆነ ማወቅ አለብን። ሀ ሀ ሁ ሂ ሃ ሄ ህ ሆ ለ ሉ ሊ ላ ሌ ል ሎ። እሺ እቺ ደግሞ ሃ ሁ ሂ ሃ ሄ ህ ሆ። ስናነብ ሁለቱንም ነው እያነበብን ያለ ማለት ነው። እንግሊዘኛውንም የአማርኛውም ተመሳሳይ ድምፅ ስላለው ማለት ነው። እሺ እቺ ደግሞ መነች። መ ሙ ሚ ማ ሜ ም ሞ። ሰ ሱ ሲ ሳ ሴ ስ ሶ። ረ ሩ ሪ ራ ሬ ር ሮ። እሺ እነዚህ ችም ሰ ነች። ሰ ሱ ሲ ሳ ሴ ስ ሶ። ሸ ሹ ሺ ሻ ሼ ሽ ሾ። ቀ ቁ ቂ ቃ ቄ ቅ ቆ። ልክ እንደዚህ እያነበብን እየጻፍን መለማመድ እንችላለን ማለት ነው። ለዛሬ ዘንላችሁ የመጣን ቪዲዮ ይመስላል። በሌላ ትምህርት እስከምንገናኝ ድረስ በኦንላይን በአጭር ጊዜ ማንበብ መጻፍ መማር ፈልጋለሁ ለምትሉ ከታች ባለው ስልክ በቴሌግራም በኢሞ በዋትስአፕ እናንተ ተጠቀሙበት ማንኛውም ሶሻል ሚዲያ ሃይበሉን ደውሉልን። እንዲሁም ህጻናትን ማስተማር የምትፈልጉ ምንም አይነት ጊዜና ቦታ ሳይገድባችሁ እናንተን በተመቻችሁ ሰዓት መማር ማስተማር ትችላላችሁ። በሌላ ትምህርት እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ ይሁንላችሁ።